ለማስመርመር መሄዱ ምናምን ኦፍ ኮርስ እኮ እኔ አሁን ባለውበት ግርግር አሞኝም ስለነበረ በማል የታመምኩ ሁለቱ ደግሞ የሚያደርጉት ነገሮች በጣም ትንሽ ከብደውኝ እንጂ ሳላስበው ቀርቼ አይደለም። ምክንያቱም ኦብቪየስሊ እስከመጨረሻው እኮ ልጄን ሳለው አልቀርም። አልትራሳውንድ እያንዳንዱ እንቅስቃሴዎች እኮ ቼክ እናደርጋለን አይደል? እሱን ማድረግ አይቀርም እኮ። ያ አሁን ባለው ሁኔታ ላይ ግን ባለፈው ጀስት እንደዚህ ሲወራ ምናምን ነይ ብዬ ወስጄ አላመንኩሽም ማለት በጣም ከባድ ነው። ሴት ልጅን ደግሞ አላመንኩሽም ብዬ ልብ መስበር አልፈልግም እና በዛ ልክም እሷ ትዋሻለች የሚል ነገር አእምሮ የሌለም። እውነት ለመናገር በልጅ ትዋሻለች ብያለሁ። ሴት ልጅ ነች። ኢቨን ወንድ ልጅ እንኳን ቢል ምንም አለ። ሴት ልጅ ግን ሳታረግዝ አርግዣለሁ ብላ ምን ሆነሃል ዳኒ? አንተን ለማግኘት ሰውን ትገድላለች። አንተን ለማግኘት ከወደደች እናቴ ይጨርስልን፣ ሀሳብ እንሰጣለን፣ አናቋርጥ። እንዴ ጽጌ ራሱ ፍራንክ አርጋ የለ እንዴ እንደዛ ብላ ምን አስበክ ነው ዳኒ? ንቃ እንጂ አይደለም። አብረው ሲሆኑስ ይኸውልሽ አንድ ነገር ልንገርሽ፣ አብረውም ሲሆኑ እኮ ተማምነው ነው አይደል እንዴ? ዲጋ እኮ መጀመሪያ ተማምኖ አይደለም አይደል? ምን ነው ተማምኖ? እርግዝናው እሷ ተማምና ነው እንግዲህ መጀመሪያ ዳኒ ያጠፋው ጥፋት ነገር ነው። ስትመጣ በህይወት ስትመጣ እኔ ምን ብለሃታል? እኔ የሚያፈቅረኝ ሰው የለም ብለሃታል። የመጀመሪያ የተገናኛችሁ ቀን ቪዲዮ አለ። እኔ እንግዲህ ማንም ከጎን የለም ብለሃታል። ያ ነገር ተጠቅማ ነው የገባች እሷ ልጅቷ ግን አይፈረድባትም። አንተ ጭራሽ በህይወት ሰው እንደሌለ አድርጋህ ነው የገባክ የዛኔ ማለት ነው። አሁን ቆንጆ ልጅ አሁን ዞሮ ዳኒ ጸጌን ትቶ ከዚች ልጅ ጋር ቢሆንም ማለት ነው። አረ አይደለም እቺ ልጅ መጎዳቱ አይፈርም። ለምን ቷን አይወዳትም ነው? ምን ትርጉም አለው ከሱ? ሻንቺን ሰብእና ነው እየተናገርሻለሁ። እኔ ብሆን ያልሽው እንጂ በሴት ቦታ ላይ ሆነሽ ነው አልኩሽ እንጂ በቃ የማይሆን ነው። እንደዛ ይዛ ወልዳ ማለቴ አርግዛ እንዴት ነው የምታስቢው? ማለት እኔ ግራ ገብቶኛል። ያው የምትስማሙበት ከሆነ አላውቅም። ነገር ግን ምን እንደው ታውቃለህ፣ እኔ እኮ በራሴ ስህተት ያመጣሁት ነው። ለምሳሌ አሁን ጽጌ አልኩህ እኮ ጽጌ እኔን በኔ ብትከፋብኝ እኔ ዳኒን ይዤው ከሷ እኔን እንትን አርገኝ ኤፍሱንን አርገኝ እኔን ምሳሌው እንዲገባን ማለት ነው። እኔ ኤፍሱን ነኝ። ጽጌ መታ እኔን የፈለገ ነገር ብታረገኝ ትክክል ናት ነው እያልኩ ያለሁት። ምክንያቱም በሷ ህይወት የገባሁባት እኔ ነኝ። ያለፈ ታሪኬን ለማደስ መጠቀም ያደረኩት ያንን የቀለበት ጸብ ወይም ደግሞ እነሱ ያመጡት ሐሳብ መጠቀሚያ አድርጌ የጽጌን ህይወት ያሰናከልኩት እኔ እስከሆንኩኝ ድረስ የፈለገ ነገር ብታረገኝ ጽጌ ትክክል ናት እያልኩ ነው። እኔ ኤፍሱን ነኝ። ኦኬ ጥሩ ነው። ግን መስዋዕትነት የሚባል ልክ ነሽ። አሁን የመጣባት ነገር ምናምን ትክክል ነው፣ በራሷ እጅ ነው ብለሻል። አዎ ተቀብያለሁ። ነገር ግን ምን አለ መሰለሽ ብዙ መስዋዕትነት ብዙ የሚከፈል ነገር አለ፣ በመልካምም በመጥፎ። አሁን አንቺ አሰብሽው በመጥፎ አድርጋ ነው ይሄን ያደረገችው ብለሻል፣ ተቀብያለሁ። ነገር ግን መጥፎም ሆነ ጥሩም ሆነ የራሷን ነገር ይዛ ነው ሄደችው አይደል? ዳኒን እንደዚህ ባረግ ይይዘዋለሁ በዚህ የሚል ነገር አንስተሻል። ትክክል ነሽ። እሷ የራሷን እንትን ሲስተም ፈጠረች። ነገር ግን እውነታው በቃ ከያዘች ወይም ደግሞ ካረገዘች ምንም ማድረግ አይቻልም። አላርለ ዳኒም በዳኒም ቦታ ሆነሽ ይው ምልሽ ለዛ ነው ከባድ ነው። እዚህም እዛም ማለቱ ይከብዳል ነው ምልሽ። እዛ ጋር ሁለት ነፍስ ነው ይዞ ዘርበ የሚለው፣ እዚህ ጋር ደግሞ የድሮ አላርለ ከልጅነት ጀምሮ የነበራቸውን ፍቅርና አላርለ ብዙ ነገር ያሳለፉ ልጆች ናቸውና በሱ ቦታ ሆነሽ ብታዩ እንዴት ነው አሁን አላር እንደ ሰውኛ ኦኬ ክርክር ሳናረጋው የተወሰነ ነገር እንደምታውቀው ማለት ነው። አንተ በዳኒ ቦታ ብትሆን ምንድነው የምታረገው? ይሄን ብትነግረው። ምክንያቱም እሱንም ለውሳኔ ይረዳዋል ብዬ ስለማስብ። ምክንያቱም ወንድ ነህ። በወንድ ቦታ ሆነ ስትወስን ወይም ስትፈርድና በሴት ቦታ ሆነን ስንናገር አንድ አይደለም። እኔ አሁን በነሱ ቦታ ብሆን ማረገው ነገርኩ። ኤፍሱም ብሆን ወይንም ደግሞ በጽጌ ብሆን ብዬ መልስ የሰጠው ነገር አለ። አንተም ዳኒ ብትሆንና ይሄ ህይወት ቢገጥም ውሳኔ ምንድነው የሚሆነው? በጣም
ከባድ ነው። አሁን እኔም ለዛ ነው አሁን ዳኒ ጋር እንትናን ተወና ያቺ አሁን የመጣች ነች በዚህ ጋር ቀጥሉ ስትሉ ለውሳኔ ከባድ ነው። በሱ ቦታ ሆኜ እሺ ሰላም ዳኒ እንዴት ነህ? ተሻለክ? ደህና ነኝ። እኔ ብዙም አልቆይም። አንድ አስተያየት ነበረኝ። አስተያየቴ አንድ ዳኒ ራስ መጀመሪያ ራስ ማረጋጋት አለበት። ከዛ ሲቀጥል ልጆች ሁለቱ ሲጨምሩ ስሜታዊ ነው የሚሆኑ። ምንም ሊሰሙህም ሊያዳምጡህም አይችሉም። አንድ ላይ መሆንም የለባቸውም። ግን ካሜራ ሳይኖር ከካሜራ ጀርባ እያንዳንዳቸው ያለህበትን አስረዳቸው። ሊረዱህም ላይሆን ይችላሉ። እዚህ ጋር የፍሶን እኔ የሚመስለኝ የኔ አስተያየት የሆነ ጊዜ ትዝ ብሎ ከሆነ ጽጌ ተጎታለች ብለህ አንተና ሜሪ ቪዲዮ ሰርታችኋል። ይቅርታ ልጠይቃት ጽጌ ምን ብላለች? ይቅርታ ልቀበል ከፈለክ ቀለበቱ አውልቀህ ስጠኝ ብለሃለች። አስታውስከው? የዛኔ እኔ የመሰለኝ ያው ኤፍሱ ተደናግጣ ይህን ነገር ፈጥራ የመጣችው ነው የመሰለኝ። ግን እኔ ወላሂ አለም አላቅም። ልታረግዝም ትችላለች ላይሆንም ይችላል። አንተ አሁን ያመንከው ምንድን ነው? በአፏ የተናገረችው እንዴት አምነህ ይዘህ ትጓዛለህ? እዚህ ጋር ሁለቱም ዓለም እያሳጣችህ ነው። ከልጅም ከጽጌም እየራቅህ ነው። እኔ እንደ እህትነት በጣም ነው ማደንቅ። በነገራችን ላይ ድሮ አንተ ሳይክ አንድ ነገር ለማድረግ ጥግ ድረስ ነው የምትደርሰው። ጥግ ድረስ ነው ያ ነገር። ያ ዳኒ የት ሄደ? ያ ለማጣራት ልጅ ካለ ሰየው አለ ልጅ በቃ ልጅ እንደሚሆን ታረጋለህ። ልጅ ከሌለ አሁን ከሁለቱም እንትን የራቅ ስለሆነ ቶሎ ብለህ እሱን ለምን አታጣራም? በዛ መሃል ደግሞ ጤንነትህ መጠበቅ፣ ሁለቱም ፍቅርህም ለማዳን ልጅህንም ለማዳን ራስህ ጠብቀ ይሄ ነገር ለምን አታጓጉዝም? ገባ? አሁን ኤፍሶን ትጎዳ ማለት አይደለም። እውነት ነው። አሁን ከትናንት ወዲያ በተለቀቀው ቪዲዮ አይቼዋለሁ። አንተ በእንጀላዩ ነህ ጽጌን ስትል እኔ በሷ ቦታ ቢሆን እኔ ደንግጬ ምገባበት አላውቅም። ተመልሼ አንተ ጋር አልመጣም። የእውነት ተመልሼ በሞት አንተ ጋር አልመጣም። የእውነት ማርግዥም ቢሆን ማለት ነው። ግን አዎ በሷ ቦታ ቢሆን በጣም ይሰማል። በዛን ሰዓት ያው ከዛም ቀጥሎ የተለቀቀው ቪዲዮ በእርግጠኝነት ልታየው ትችላለች ሐኪም ቤት ስትወጣ። አሁን እሷ በአንተም በመውደድ እውሩና ነው እንጂ ያ ቪዲዮ እንዴ በዚህ መሃል ገባውባቸው ብላ ራሷን በዛ ነገር ልታስወጣ ትችል ነበረ። ገባ? ግን እሷ አንተን በመውደድ እውሩናለች ወይንም የእውነት አርግዛለች። አንተ አሁን እኮ እዚህ ጋር ማድረግ ያለብህ አንደኛ ልጆቹን ሁለቱን አንድ ላይ ለማድረግ፣ ሁለተኛ እቺ ልጅ እንዴ አንተ ሼም አይደለም ወይስ ልጅ ማስመርመር? ወላሂ ሼም አይደለም እንዴ ልጅህ ነህ እስከተባለ ድረስ እኔ ልጅን ማየት ፈልጋለሁ፣ ባይኔ ማየት ፈልጋለሁ ልጅን። እንዴ አንቺ እርጉዝ ነኝ ብለሽ ስትመጪ እርጉዝ ነህ ብለህ ስትመጣ ምን ምልክት ሰጠች? የሆነ የሽንት መመርመሪያ ያለ የሆነ ነገር አለ። ምን ሰጠችክ? በአፏ ሰርፕራይዝ አለ ብላ በአፏ ነው የተናገረችው። እሱን አምነህ ነው የምትጓዘው። ኢቭን ጽጌ አርግዣለሁ ብላ እንትን ሰጥታ የሆነ አይሃ የሰጠችህ ነገር አላምንም ብለህ ማዘር አስረዳችኝ እንዲያለችኝ ብለህ ነው እንደገና ልጅ ለመቀበል የመጣው ብለህ ተናግረሃል። አንዴ ጽጌን ናክል አላመንካት። ይቺ ልጅ ባንዲ መጣ እርጉዝ ነኝ ስላለች እንዴት ተቀበልክ? እኔ አንድ እሱ፣ ሁለተኛ ደግሞ የድሮ ዳኒያችን የድሮ ጥግ የሚደርሰው ይመለስ ነው የምለው። በዚህ ካስቀየምኳችሁላችሁም ካቋረጥኳችሁ አንተም ሳትቀር በጣም ይቅርታ። አረ ምን ማለት ነው? ልክ ነሽ ወላሂ በጣም ይቅርታ። አረ እግዚአብሔር ጨክነሽ በጣም ነው የማመሰግነው። እሺ እንዳልሽ ነው፣ ችግር የለውም እኮ ለማስመርመር መሄዱ ምናምን። ኦፍ ኮርስ እኮ እኔ አሁን ባለውበት ግርግር አሞኝም ስለነበረ በማል የታመምኩ፣ ሁለቱ ደግሞ የሚያደርጉት ጸብ ነገሮች በጣም ትንሽ ከብደውኝ እንጂ ሳላስበው ቀርቼ አይደለም። ምክንያቱም ኦብቪየስሊ እስከ መጨረሻው እኮ ልጄን ሳለው አልቀርም። አልትራሳውንድ እያንዳንዱ እንቅስቃሴዎች እኮ ቼክ እናደርጋለን አይደል? እሱን ማድረግ አይቀርም እኮ። ያው አሁን ባለው ሁኔታ ላይ ግን ባለፈው ጀስት እንደዚህ ሲወራ ምናምን ነይ ብዬ ወስጄ
አላመንኩሽም ማለት በጣም ከባድ ነው። ሴት ልጅን ደግሞ አላመንኩሽም ብዬ ልብ መስበር አልፈልግም እና በዛ ልክም እሷ ትዋሻለች የሚል ነገር አእምሮ የሌለም። እውነት ለመናገር በልጅ ትዋሻለች ብያለሁ። ሴት ልጅ ነች። ኢቭን ወንድ ልጅ እንኳን ቢል ምንም አለ። ሴት ልጅ ግን ሳታረግዝ አርግዣለሁ ብላ ምን ሆነሃል ዳኒ? አንተን ለማግኘት ሰውን ትገድላለች። አንተን ለማግኘት ከወደደች እናቴ ይጨርስልን፣ ሀሳብ እንሰጣለን፣ አናቋርጥ። እንዴ ጽጌ ራሱ ፍራንክ አርጋ የለ እንዴ እንደዛ ብላ ምን አስበክ ነው ዳኒ? ንቃ እንጂ አይደለም። አብረው ሲሆኑስ ይኸውልሽ አንድ ነገር ልንገርሽ፣ አብረውም ሲሆኑ እኮ ተማምነው ነው አይደል እንዴ? ዲጋ እኮ መጀመሪያ ተማምኖ አይደለም አይደል? ምን ነው ተማምኖ? እርግዝናው እሷ ተማምና ነው እንግዲህ መጀመሪያ ዳኒ ያጠፋው ጥፋት ነገር ነው። ስትመጣ በህይወት ስትመጣ እኔ ምን ብለሃታል? እኔ የሚያፈቅረኝ ሰው የለም ብለሃታል። የመጀመሪያ የተገናኛችሁ ቀን ቪዲዮ አለ። እኔ እንግዲህ ማንም ከጎን የለም ብለሃታል። ያ ነገር ተጠቅማ ነው የገባች እሷ ልጅቷ ግን አይፈረድባትም። አንተ ጭራሽ በህይወት ሰው እንደሌለ አድርገህ ነው የገባክ የዛኔ ማለት ነው። አሁን ቆንጆ ልጅ አሁን ዞሮ ዳኒ ጸጌን ትቶ ከዚች ልጅ ጋር ቢሆንም ማለት ነው። አረ እቺ ልጅ መጎዳቱ አይቀርም። ለምን እሷን አይወዳትም ነው? ምን ትርጉም አለው ከሱ ጋር አሁን እቺ ልጅ ዞሮ ልጅቷ ትጎዳለች። በቃ ልብህ ሌላ ሴት ጋር ሆኖ እሷ ጋር ያሁን እንግዲህ ሁለቱም ዓለምህን አድን። ንቃ ዳኒ ንቃ። ወላሂ የድሮ ዳኒ አይደለህም። በነገራችን ላይ እንዴ አንቺ በድፍረት አበባ ገዝቶ ምናምን ቤት ልግዛለሽ ብሎ ለሩታ ቀጥታ ሄደ ሰውዬ። አሁን እንዴ ማውራህ ነው? ደገሙብህ እንዴ? አንተ የሰው ሚስት ቀለበት ያደረገችው ሚስት አልወሰድኩ ያለ ሰውዬ ተኛ ሰበና ያለው ሰው ነው ዳኒ እና ማሰራት ምናምን የሚለውን ተይው። እኔ እንዴ አልነበርማ በእውነት የማያገናኝ ሰው ነው እሱ። የምር የድሮ ድፍረቱ እንዲመለስ ነው። እኔ ግን የሆነ ሰው የሆነ ጊዜ ደግሞ ይሄ ምን እንደ ሰዎቹ ከየት እንዳመጣቸው አላውቅም፣ ጋርድ ናቸው ብሎ ወይኔ ጉዴ ፈላ። ኢትዮጵያ እንደዚህ አይነት ሰው አለው ያልኩኝ የዛን ቀን ነው ይዟቸው የመጣ እንዴ። እኔ የዛን ዳኒ ነው የሚመለስ የምፈልገው። በቃ አሁን ንቃ። እኔ በቃ ከጸጌ ጋር የሚሰራ ዳኒ ነው የምፈልገው። ይሄ ከኤፍሶ ጋር የሚለቀውን ቪዲዮ አይመችም። ምንም ከእሷ ጋር አያምርብም። በቃ ከጸጌ ሰውንም ሴቱ ነሽ ደግሞ ሰውንም ማመናጨቅ ጥሩ አይደለም። ልጅቷ መጀመሪያ እንደመጣች አይደለም ሰው ነች። ግን በቃ አንዴ ላውራ ከጸጌ ጋር ምንም ቢሆኑ ደስ ስለሚሉ ከጸጌ ሰው ነች፣ እሷም ሰው ነች። ገባሽ? እኔ አሁን ይኸውልሽ ምቀርባት እኮ ጽጌን ነው። ነገር ግን እንደ ሴት ነው እኔ ማለት በቃ እንደ እህት ነው ማየውና 50 ሰውኝ ነው እዚህ ጋር መልክ ልሰራ አይደለም እንጂ ደግፍ ትክክል ነሽ ምናምን ብዬ ወደዛ እኮ መሄድ እኮ አያቀተኝም። ገባሽ? ነገር ግን እውነታውን መቀበል አለብን ነው በቃ። እናንተም እውነታውን መች ወጣ? አንተ እውነታው ምን ትቀበላለህ? እውነታው መች ወጣ? መች ተጣራ? ምንም የተጣራ ነገር የለም። እውነታ የሚባል ነገር ይኸውልሽ እኔ እና አንቺ አይደለንም አይደለ? እሱና እሷ ናቸው የሚተዋወቁት። ምን እንዳደር ምን የሚያውቁት እነሱ ናቸው። 90% የሱ ያሳለፉት ነገር ያያዋል ምን እንዳደረጉ አይደለ? እንጂ አንቺ እዛ ቦታ ላይ አይደለሽም እኮ በቃ። ስለዚህ እኔም እነሱ ቦታ ላይ አይደለም፣ ግን 90% አምናለሁ ነው በቃ። እሱም ወደ ማመኑ እየሄደ ነው፣ እሷ ደግሞ ይበልጥ አለ በቃ እዚህ ጋር አለ አይደለ? ትክክል ይዣለሁ እንዲወልጅ እንትን አርግዣለሁ አለች በቃ። ከደበራችሁ ይቅርታ፣ እኔ የኔ ሐሳብ ነው። እሺ የእናንተንም ሐሳብ እያከበርኩ ነው። እኔ ካንተ የምፈልገው ቅድም የጠየቅኩህ መልስ እንድትመልስልኝ እፈልጋለሁ። በዳኒ ቦታ ብትሆን ምን ታደርጋለህ? ምክንያቱም ዳኒ ወንድ እስከሆንክ ድረስ ለውሳኔ ያንተም ሐሳብ ይረዳዋል ብዬ አስባለሁ። እኛ ሴቶች አሁን ለጽጌ ወይም ደግሞ ለኤፍሱን የሚረዳትን ሐሳብ ይወስዳሉ ብዬ አስባለሁ ከኛ ንግግር ገባ። አንተ ደግሞ ወንድ እስከሆንክ ድረስ
ዳኒ በቃ የሆነ ነገር መወሰን እንዳለበት ሁላችንም ይሰማናል። መቼም ሁለት ሰው ይዞ እንደማይቀጥል ግልጽ ነው አይደል? ግን ምን ይወስን? አንተ በሱ ቦታ ምን ታደርጋለህ? ሌሎቻችሁ ሚዩት ዝጉ በእናታችሁ፣ በማን እንዳትገቡ። ተደወለ። ኦኬ በጣም ከባድ ነው ያልኩት ለዛ ነው። በመጀመሪያ ደረጃ በጣም ከባድ ነው። እንተ ጸጌ ጋር ይሂድ እያልኩ አይደለም፣ ወይ እዛች ጋር ይሂድ ሳይሆን የራሱ ውሳኔ ያለው ነው። አንደኛው ምርጫ ያ ነው እንጂ እንትና ጋር ሂድ አይደለም። እናንተ አሁን ያቺ ከኋላ መታ ስለሆነ እንትና ጋር ሂድ ሴራ ሰርታ ነው፣ ስለዚህ ወደዛ ሂድ ነው የእናንተ ሐሳብ እና ብዙ አመት እንትን ስላላችሁ የሚል ነገር አንስታችኋል። ትክክል ተቀብያለሁ። እኔ ግን በሱ ቦታ ላይ ሲሆን ከባድ ነው መወሰኑ ነው ያልኩት አለ አይደለ። እኔው መሀል ላይ ነኝ። በቃ የሱን ስሜት ተጋርቼ ነው ያለሁት አሁን አለ አይደለ። እኔም በቃ እንደወሰን አለ አይደለ እናንተ ብትመክሩኝ ራሱ ብዬ አስባለሁ። ግን የእናንተ ምክር ምንድነው? ከስሜታዊነት ውጡና ተናገሩ ስል ምንድነው በቃ ይሄ ከኋላ አሁን ከዚህ በፊት የተናገርኩትን የተናገራችሁትና ከባድ ነው። ቀላል አይደለም። እንዲህ መጠቆም በጣም ቀላል ነው። እንትና ጋር ሄድ ምክራችሁ ማለት ነው በጣም ቀላል ነገር ነው። ግን እዛው ቦታ ላይ ሆናችሁ ስትኖሩት ግን ይከብዳል ነው። ያ ነው የኔ ሐሳብ እንጂ እንትና ጌጅ ብዬ አልወስንም በፍጹም። ግን የሱ ውሳኔ ዋደ ይከብዳል። ክብደቱን እኮ በደንብ እናውቀዋለን። ግን አንተ ገጠመህ እንበል፣ አንተ አሁን ይሄ ህይወት ገጠመህ ምን ነበር የምታረገው? ራስህን ሆነ ማለት ነው ዳኒ ማለት አንተ ብለህ ራስህን እኔ ዋን ላብ ነኝ ይሄ ነገር ቢገጥመኝ ይሄን አደርጋለሁ እንድትለን ነው የምንፈልገው። ገባ እንጂ እኮ ልክ ነህ። አይከብድም እኮ አይደለም። ለዳኒ አሁን በጣም ትልቁና ከባዱ ጊዜ ነው። ከራሳችን አንፃር ነው ሁላችንም ሐሳብ የምንሰጠው። ሁላችንም በራሳችን ትክክል ነን ብለን ያመነው። ግን አንተ ዳኒ ብትሆን ምን ታረጋለህ? ዳኒና ጽጌ ተጋብተዋል ወይ? በመጀመሪያ አሁን ያንቺ ሐሳብ እስቲ ንገሪኝ። በጣም ብዙ ስቴፕ ሄደዋል እነዚህ ልጆች። ምክንያቱም ከልጅነት ጀምሮ በቃ ንጹህና ትልቅ ያለ ፍቅር አላቸው። ያለያይ የማይችል ፍቅር ልጅነት ይኸውልሽ ከልጅነት እስከ እውቀት ምናምን እሱ የእነሱ ግንኙነት እንጂ ህጋዊ ነገር የለም አለ አይደለ። እቺ አሁን ከኋላ መጣች ከፊት መጣች አይደለም። የሚያስተሳስር ነገር ከተገኘ እውነት ሆኖ ከተረጋገጠ እኔ የምለው ነገር እንትን የምለው በቃ ሁለት ናቸው አለ አይደል። ሁለት ነፍስ ወዳለው ቢሄድ ብዬ አስባለሁ። እንደኔ ነው። እኔ ብሆን በዛ ቦታ ላይ አለ አይደል አብሬ ኖር ያለው ብዙ አሳልፍ ያለው ትክክል። ነገር ግን ምንም ነገር አለ አይደል ሁለት ሳንሆን ኖርማል በአንዳንድ ፍቅር ኖረን እየዘለቀን መቼም ይገባሻል የምለውና ሁለት ነፍስ ካለው ጋር ነው የሚሄደው ብዬ አስባለሁ። ምንም ቢሆን በቃ ግልጹ ነው። ይኸው ልንገርሽ፣ ይቅርታ አድርጊልኝ በግልጽ ስንነጋገር አንተ ከፍቅርህ ይልቅ ልጅ ስላረገዘች ብቻ ባታፈቅራትም ወደ እሷ ትሄዳለህ ማለት ነው። የምትወዳትን ወይም የምታፈቅራትን ሰው ህይወት ይኸውልሽ እንደፈለግሽው አይሆንም አለ አይደለ። ህይወት ይኸውልሽ አንድ ነገር እንጋሽ እንዳፈቀርሽ በቃ ዘላለም እኮ ተዋደሽ እኮ ኖረሽ እኮ ህይወት በዛው እኮ አይቀጥልም እኮ አለ አይደለ። ብዙ አይነት እንሰማለን። ብዙ አይነት የነ ዳኒ ብቻ ታሪክ አይደለም ይመጣሉና መቼም ላንቺ አልነግርሽም ታውቂዋለሽ ሌላም ቦታም ስትኖሪ ማለት ነውና አንዳንዴም ሳይፈለግ ያ ነገር ሊቆም ይችላል ብዬ እንትን ምለው። ግን ይቅር አይደለም ይሄ ነገር እውነት ከሆነ ነው የምልሽ እንጂ አብረው ኑረው ብዙ ነገር ቢያዩ እኔ ደስተኛ ነኝ ከነሱ በላይ። ግልጹን ነው የምነግርሽ። ብትመጣም እሷም ጽጌ ዋላፍ ታውቀኛለች። ግልጹን ነው የምነግርሽ፣ እየዋሸሁ አይደለም። እሱም ቢሆን ብዙ አመት 4 አመት በላይ አውቀዋለሁ። ግን እንደኔ እውነተኛ ፍቅርና በቃ ይለያያል ነው የምልሽ። ዓለማዊ እዚህ ስትኖሪ ከባድ ነው። ዓለም ላይ በጣም የማትጠብቂው ነገር ነው የሚመጣውና በዛ መንገድ ነው እንጂ አንቺ እንደፈለግሽው አይደለም። አላህ ፈጣሪ ባለው ነገር ነው የሚሆነውና ያንን ነው ማስበው። ዳኒ አንቺንም ያው አመሰግናለሁ ሳምሪ። ስለዚህ አሁን አንተ ሐሳብህን እንትን ለማለት ያክል ጠቅለለን እንድንረዳው ወይ ዳኒ እኛም ሐሳብን እንድንወስደው እኔ ወደ ኤፍሱ ነው የሚሄደው ወይ ደግሞ ያኔ አንተ የምታፈቅራትን ሰው ትተህ መስዋዕት ታረጋለህ ለልጅ ስትል ማለት ነው። እሺ እዚህ ጋር ደግሞ አንድ ጥያቄ ላስቀምጥልህ ማለት ነው። ይሄን ምርጫ መረጥክ አንተ ልጅ ያላትን ስትወድ ፍቅርህን አሳልፈን የሰጠኸው እውን እዛ ትዳር ውስጥ ሰላማዊ ህይወት ትኖራለህ? ያኔ ፍቅር ትዝ አይልህም? የሚመጡ በመሰናክሎች አይኖሩም? ይሄን በመወሰን አመሰግናለሁ። እሺ አጠር አድርጌ ልመልስልሽ። በሱ ቦታ ሆኜም ያው እኔ እንደራሴ እንደኔ ሆኜ ሳስበው ይኸውልሽ በልጄ ምክንያት ገባሽ ሁሉን ነገር እችላለሁ ብዬ አስባለሁ። አለ አይደለ ስጋሽ ነው ስጋዬ ነው በቃ አለቀ። እኔ ለሷን ብቻ ሳይሆን
ፍቅሩ ያገናኘናል። ልጅ ወደ ልጅ ሲሆን ይበልጥ ፍቅሩ አንተው እንደዛ አትበል። የኔ ሐሳብ ነው። በጣም ይቅርታ እናንተ ሐሳብ የራሳችሁ ሐሳብ ነው። ልክ ነህ። ግን አከብራለሁ፣ ሐሳባችሁን አከብራለሁ። ግን የኔን ሐሳብ ስለጠየቀችኝ ነውና የኔ የምለው በዛ ነው። ሊያገናኘን ይችላል። ልጅን ተሰጥ ብዙ ነገሮች አሉ። ወደ ይሄ አባባል ነው። አትችለውም ሲጀመር ማለት ነው። አባባል ነው። እኖረዋለሁ ነው የምልሽ። ወይ አንቺ ላትኖሩ ትችያለሽ። ገባሽ? አባባል አይደለም። የኔ ሐሳብ የኔ ምርጫ ነው። አለቀ። እሱም ያን ነገር ይወስን ነው። አሁን እኮ ዳኒ ይሄን ያርግ እያልኩ አይደለም፣ ግን በሱ ቦታ ብትሆን ስላለችኝ ነው ሳብሪና እንደዛ ነው ማደርገው። ከዛስ ፍቅርህን ጥለህ ሄደ እንዴት ትሆናለህ ብላለችኝ። ደግሞ መልሽላችኋለሁ በዚህ መንገድና አመሰግናለሁ። ሌላ ጥያቄ ስለሌላችሁ ሐሳብስ ምንድነው? ራሱ ማን እንዲያውራ? እሺ ይቅርታ። ራሱ አንተም እስቲ ያንተ ሐሳብ ምንድነው? እሱማ እዚህ ጋር እኮ አይወስንም። ከኛ ሐሳብ ሰው በሚሰጠው አስተያየት አንተስ ምን ይሰማሃል? እዚህ ጋር እኮ ሰው በሰጠው አስተያየት እኮ አይደለም ያኮ ገባኝ ማለቴ እንደ ሐሳብ ማለት ቤተሰቦቼ ናችሁ፣ ታቶናችሁ ገባሽ? የኔ ህይወት ስላሳሰባችሁ የጽጌ ህይወት ስላሳሰባችሁ እዚህ ጋር ሐሳብ የሰጣችሁን ያላችሁትና ሐሳባችሁን አከብራለሁ በጣም። ነገር ግን እኔ ምንድነው ያደረኩት ነገር ልክ ዋላብ እንዳለው ነው አሁን ላይ እየሄድኩበት ያለው ነገር እንደዛ ነው። ምክንያቱም ጽጌን ማጣት አልፈልግም፣ እሱን ደግሞ የልጄ እናት ነች፣ እሷንም ላጣት አልፈልግም። ምክንያቱም ከምንም በላይ ሴት ልጅ ነች። ሴት ልጅ ሆና በድፍረት ወጥታ ካንተ አርግዣለሁ ካለችኝ በመጀመሪያ ደረጃ ለ0.5 ነው ማለት ምንም ነገር ከመቶ 5% አልጠረጠርም። ምክንያቱም ቤተሰብ አለ ምን አለና ይሄን ሁሉ ነገር አልፋ ሴት ልጅ ሆና መታ እርጉዝ ነኝ አትልም። እንደዚህ አይነት ነገር ሳይፈጠር እርግዝና ሳይፈጠር ነው ማለት። ሁለተኛ ነገር ደግሞ እንደ ሰው የሚያሳስበው አንድ እዚህ ጋር ብዙ ቤተሰብ አለኝ፣ ብዙ ተከታይ አለኝና የልጅ እናት ነኝ ያለችን ሴት ዞር ብሎ መግፋት አንድ ለሰው ብቻ ሳይሆን አንድ ለሚከተለኝም ሰው፣ ሁለተኛ ደግሞ ለራሴ እንኳን እንደ ባህሪ እንደዚህ አይነት ባህሪ ስለሌለኝ ያን ነገር አክሰፕት አድርጌ ነው የተቀበልኳት መጀመሪያ ገና ሐሳቡ ሲመጣ። ስለዚህ ያለው ነገር ጊዜ የሚፈታውን ነገር ጊዜ ይፈታዋል። ነገር ግን ደግሞ አሁን ላይ በዚህ ሁኔታ ላይ ያለች እኔ ቀደም እየነገርኳቸው ነበር። ሆስፒታል ሆኜ እንደዛ ስል ጽጌ ካልመጣች ስል ኤፍሱን እና አጠገቢቱ ምናምን ማስወሰው ነገር አልነበረም። ግን አጠገቢ ሆና እንደዛ ማለት ይራፍ ልክ አይደለም እያልኳቸው ነበር። በኖርማል ጭንቅላቴ ቢሆን እዚህ ጋር ያለች በዛ ልክ ካያችሁ ዲስሪስፔክት አላደርጋትም። ኤፍሱን ጽጌ አጠገብ ጋር እንኳን ሆነ ሁለቱንም ለማግባባት እንጂ የሚሞክረው አንዳቸውን ዝቅ አንዳቸውን ከፍ አላደርግም። ያንን ማደርገው ያው ይሄ ነው ስለሆነ መጥተው። ስለዚህ አሁን ላይ ኤፍሱን መግፋት አልችልም። ምንም ነገር ቢፈጠር ቤተሰብ አለ፣ እንደገና ደግሞ በመሀላችን የሚያገናኘን ነገር አለና ኤፍሱን መተው በተአምር የማልችለው ነገር ነው። ጽጌን መተው እችላለሁ እያልኳችሁ ሲሆን ግን ደግሞ ኤፍሱን ጋር ያለው ነገር ከባድ ነው። ተረዳችሁ? ኤፍሱን ጋር ያለው ነገር ላይ ይከብደኛል። ኤፍሱን ነገሮችን ተረድታ ችግር የለውም ልጃችን ማደግ ይችላል ምናምን አንተ ከጽጌ ጋር ብትሆን ችግር የለውም ብላ ከፈቀደች ደስ ይለኛል። ግን ደግሞ ኤፍሱን ትቺ ጽጌን ዛሬ ከጽጌ ጋር ነው ማለት አልችልም። ምክንያቱም ጽጌም ደግሞ ትናንትና ላይ ነገሮችን ሁሉ እንደዚህ ነገሮች ውስጥ ለመግባት ምክንያት የሆነች ጽጌ ነች። ምክንያቱም የማልፈልገው ህይወት ላይ ከማልፈልገው ሰው ማለት የፍቅር ይዞኝ በቃ አፍቀሪያት ወድጃት ከሷ ጋር ህይወት እንዲቀጥል ብዬ ከማስበው ልጅ አይደለም ያረገዘችልኝ። ገባችሁ አይደል? በዛ ክፍተት ላይ ማንም ሰው መሀል ላይ በተጎዳበት ሰዓት ላይ ከጎን ያለው ሰው መጉዳት አይፈልግም። ጽጌ ነገሮችን እርግፍ አድርጋ ትታ እኔም በዛ በጓደኞቼ በምናምን ብቻ ባለው ነገር ላይ በጣም ነበር በቃ ዳሜጅ ያደረገችው ጭንቅላቴ በጣም ነበር ልቤን የሰበረችው እና በዛ ሰዓት ላይ ነው ኤፍሱን የመጣችው። በዛ ሰዓት ኤፍሱን ላይ ተጠቅሜ ኤፍሱን አይ በቃቸው ከጽጌ ጋር ልሆን ነው ማለት አልችልም። ይሄ እንደዚህ አይነት እንደ ሰው ልጅም ይሄ ነው ባል ነገር ልክ ነው ብዬ አላስብም። ለዛ ነው እኔ ጋር ያለው ነገር ይሄ ነው። አንድ መጀመሪያ አማራጭ ሊሆን የሚገባው እኔ አሁን እንደ ሐሳብ መጀመሪያ ቀጥታ ኤፍሱን ወስደህ እመናት። አንተ እኛ አይመለከተንም፣ እመናት አትመናት ይሄ ያንተ ልብ ነው። ማመን ጥሩ ነው፣ ምክንያቱም የሚታመን ሰው ነው ሰውን የሚያምነው። ገባ? ስለዚህ ማመንህን ሳይሆን የምንቃወመው ሄደ በስነ ስርዓት ማየት አለብህ ልጅ እንዳለ እንደሌለ ማለት ነው። ገባ? ከዛ በኋላ ወደ ውሳኔ ትቀርባለህ እንጂ አሁን በዚህ አትቀጥል። እውነታውን ስነግርህ እንዲህ ሊሆን አይችልም፣ መወሰን አለብህ የምነግርህ ነገር ማለት ነው።
ምክንያቱም ሁለት ሰው ነው እዚህ ጋር ህይወት ላይ ያለው፣ ሶስተኛ ሰው ደግሞ መጥቷል። አሁን ይሁንም አይሁንም ማለት ነው። ስለዚህ የመጀመሪያ ውሳኔና ስቴፕ አንደኛው ሊሆን የሚችለው አንድ ስቴፕ ሂድ። ከዛ በኋላ እኮ እየቀለሉልህ ይመጣሉ። ዋሽታ ከሆነ እንኳን ኢቭን ከሷ የመራቂያ ድል ይሰፋል። እንዴት ዋሸችኝ የሚለው ነገር ውስጥ እንድትገባ ያደርጋል። እመነኝ፣ ደግሞ እርግጠኛ ነኝ ይሄ ነገር ብቻ አሁን ላይ እንዲህ አይደለም፣ ግን በቃ የሆነ ነገር እንደሚፈጠር አምናለሁ፣ ያውቃለሁ። ግን አንድ ስቴፕ ሂድና አስመርምራት። ከዛ በኋላ ለውሳኔ ትመጣለህ ማለት ነው። አዎ የሳምሪ ዳኒ ሰላም፣ እንዴት ነህ? ደህና ነህ? ተሻለ? በመጀመሪያ ስላንተ ጤንነት ነው ጠየቅ የምፈልገው። ዛሬ በጣም ደህና ነኝ። አመሰግናለሁ። በጣም ጥሩ። አይ ራስህን አረጋጋ። ምክንያቱም አንዳንዴ ህይወትን መምራት የምንችለው እኛ ራሳችን ጤነኛ ስንሆን ነው። እና በጣም ጤናህን ሊጎዳ የሚችልን ነገር ብዙ ባታስተናግድ ጥሩ ነው። ነት ብጠብቅና በራስህ አእምሮ ተመርተህ ብትወስን ጥሩ ነው። እዚህ የሚሰጥ አስተያየት ጥሩ ሆኖ እያለ ነገር ግን ጫና የሚያሳድርብህ ከሆነ ራስን ፕሮቴክት አድርግ ከምንም በላይ። ከዛ ቀጥሎ ደግሞ ዋን ላብ ያለው በጣም ነው የምስማማበት። ምክንያቱም ወሳኙ አንተ ነህ። እኛ ይሄን አድርግ ያን አታድርግ ምን ማለት እንችላለን፣ ግን መወሰን አንችልም በአንተ ህይወት ላይ ገባ። ወሳኙ አንተ ነህ። ሰው በሰጠህ አስተያየት የምትሄድ ከሆነ ገደል ግባ ቢሉን ገደል ልትገባ ነው እንዴ? እንደዛ አታድርግና ራስን ቴኬር አድርግ። ከምንም በላይ የሚመጡትን ነገሮች ደግሞ በጸሎትና በመልካም አእምሮ ለመፍታት ሞክር እንጂ የሁሉንም ሰው አስተያየት ለማስተናገድ ብለህ ስትረስ ውስጥ እየገባህ ነው ያለው። ስትረስ ደግሞ መጥፎ ነው። በጣም ጤናን ያዛባል፣ ጤናን ይጎዳል። እና ሴት እህቶቼ ደግሞ አንድ ነገር ማወቅ ያለብን ሰው ያፈቀረውን ሁሉ የሚያገባ ቢሆን ኑሮ ጥሩ ነበረ። ህይወት አንዳንዴ ወዴት እንደምትመራችሁ አታውቁም። እግዚአብሔር ነው በእኛ ህይወት ላይ መወሰን የሚችለው። ምን አይነት ህይወት መኖር እንዳለብን አስቀድሞ የሚያውቀው እግዚአብሔር እንጂ እኛ አይደለንም። ስለዚህ እሱ እንዲወስን ፍቀዱለት። አይኖ ሁለቱ ረጅም ጊዜ ጓደኛሞች ሆነው የኖሩ ናቸው። ጥሩ ምኞታችሁን እየገለጻችሁ እንደሆነ አውቃለሁኝ፣ ግን ተጽዕኖ መፍጠር በሰው ላይ ጥሩ አይደለም፣ የጤና ችግር ያመጣልና እሱን ነገር አስቡበት ለማለት ነው። ወሳኙ አንተ ነህ፣ ግን ቴክ ኬር ዮርሰልፍ። ኦኬ። ሰላም ይብዛ። ቻው ወንድሜ። ላይ እኛ እየተጫነው ሳይሆን ውድ ሐሳብ እየሰጠነው ነው። አንዳንድ ጊዜ ለመወሰን ግራ የሚገቡሽ ነገሮች ሰዎች ጋር ስታመጫቸው ይቀሉሻል። ዝም ብለሽ እኔ ዝም ብዬ የሆነ ነገር ገጥሞኝ ብቻዬን ፍና አድርጌው ለውሳኔ ተቸግሬ ራሴን የሆነ ነገር ውስጥ ከማስገባ ይልቅ እንደዚህ ሰዎች ጋር ባመጣው ከሰዎች የምወስደው ነገር ይኖራል። የኔን ውሳኔ ውሰድ፣ የኔን ውሳኔ ተቀበል ሳይሆን ባወራሹ ልክ ካንቺ የሆነ ነገር ይወስዳል፣ ከኔ የሆነ ነገር ይወስዳል። ከዛ ለውሳኔ ቅርብ ይሆናል። እኔ ያን ነው የምረዳው እንደኔ ሐሳብ እና ማስጨነቅ ሳይሆን ውሳኔ ላይ እንዲደርስ የኛ ሐሳብ መንደርደሪያ ይሆናል። ለምሳሌ አሁን ዳኒ ካየሹ እንግዲህ በጭፍን ነው በቃ ያመናት ምንም ነገር ሳያይ ነው በጭፍን ገባሽ። ያ እምነቱ ነው መልካምነቱን ያሳያል። ግን ደግሞ ከኛ የወሰደው ሐሳብ ምንድነው? ይቅርታ አድርጊልኝ እና እቺ ልጅ እኮ ብታረግዝም ባታረግዝም እኮ መርጧት እኮ ቃል ኪዳን ገብቶላታል። ገባሽ? መጀመሪያ ለጽጌ የምትፈልገውን ነገር ሁሉ አድርጓል። ፍቅሩን በትክክለኛ መንገድ ገልጾላታል። በትልቅ ከበሬታ ታገቢኛለሽ ጥያቄ አቅርቦላት ገፍታ ሄደች እሷ ነች። ለዚህ ሁሉ ነገር ተጠያቂ እኮ ራሷ ጽጌ ነች መሆን ያለባት። ይሄ ልጅ እኮ ተሳሳተ መንገድም ሄደ ትክክልም ሄደ ለሷ የሚገባትን ክብር ሰጥቷታል። የሚችለውን ሁሉ ነገር አድርጓል። ይሄ ሁላችንም ያው መቼም ህይወታችሁ በአደባባይ ስላወጣችሁ ዳኒኮ ጊዜ ለጽጌ መስጠት ነበረበት። ጊዜ ስጠኝ ብለዋለች አይደል? ጊዜ መስጠት ነበረበት። ለምን መቾከል አልነበረበትም? ታያለሽ ጽጌን የሚወዳት ከሆነ ከዛ በፊት ለምን እንዲያገባት ስትፈልግ ስታሳየው ቆየች እኮ በቃ በጣም ሊሆን ይችላል። ጊዜ መስጠት አንደኛ ተደማመጡ። እሱ እኮ የሳይንስ ስላሳየችው እንዲያገባት እንደምትፈልገው ስላወቀ እሱም በክብር ያን ሁሉ ነገር አድርጎ በከበሬታ ታገቢኛለሽ ጥያቄ አቀረበላት። ገፍታ ሄደች እሷ ነች። አሁን እዚህ ልጅ ላይ መፍረዱ ምንድነው ጥቅሙ?
በቃ ህይወት እንደዚህ ነች። አንዳንዴ እናንተ እንደፈለጋችሁ ታዲያ ዳኒን አግባኝ ቀለበት አርግልኝ ምናምን ብላ የምትጠይቀው ያን ሰዓት እኮ እንዳለችው ለጽጌ ቀለበት ዳኒ አላቀረበም ለማድረግ። ለምን? ለሱም ያልተመቻቸ ነገር ስላለው እሱም ደግሞ ልክ እንደ በድንገት ወጥቶ ቀለበት ሲያረግላት ለሷም በቃ ላይመቻት ይችላል። እርግጠኛ መሆን አለበት ያን ነገር ሰርፕራይዝ አይነገርም። አንደኛ፣ ሁለተኛ ነገር ደግሞ ጽጌ ማጥፍታለች። በጣም በጥፋት ላይ ጥፋት ነው የምለው የጽጌ ጥፋት ነው እኮ የጽጌ ጥፋት ዳኒም ደግሞታል። ያው በቃ በጥፋት ላይ ጥፋት ነው የጠፋ። አሁን የጠፋ ወይ እናንተ በሱ ቦታ ብትሆኑ ምን ታደርጉ ነው? ያን ሁሉ ነገር ሄዶ እንደዛ ተንበርክኮ ጠይቋት ገፍታው ሄዳ እሱ አልፈልግም መቼ ያለች ጊዜ ስጠኝ አልፈልግም አላለችም። ጊዜ ስጠኝ ያለች እሱ ጊዜ ደግሞ መስጠት ነበረበት ዳኒ ማለት ነው። እቺ ልጅ መታበቅ ቅጠቱ ገብታ እርጉዝ ነኝ ማለት አልነበረባትም። አንዴ እንስማው እስቲ። ይኸውላችሁ ጊዜ ስጠኝ እኮ አይደለም ያለችው። ካያችሁ እኔ አሁን ላይ መተማመን አልችልም። ፕላስ ደግሞ አሁን ላይ ለዚህ ነገር ዝግጁ አይደለሁም። እንዴ እስከዛሬ እኮ ብለሽ ነበረ። ሰው ያንቺን ሀሳብ አክብሬ ነው ዛሬ እዚህ ላይ የደረስኩት ብያታለሁ እኮ ስላት፣ አይ አሁን ተማምነን አንተ ከሄድኩ በኋላ ጊዜ ይስጠኝ ብላለች ዳኒ። ይኸውልሽ ኤፍሱ ለምንድን ነው ጊዜ ስጠኝ አይደለም ለሰከንድ ለማይክሮ ሰከንድ አላመነታችም። በነገራችን ላይ ለሰከንድ አላመነታችም፣ ምክንያቱም ከኔ ጋር መሆኑን ስለምትፈልገው። እኔ ይቅርታ አድርጉኝ፣ ሰውን ጀጅ ማድረግ አልፈልግም፣ ግን she's not matured። በቃ ነገሮችን ሁሉ እንደ ጌም ነው የምታየው እና አንዳንድ ጊዜ እንደዚህ አይነት አካሄድ የምትሄዱ ከሆነ ህይወታችሁንም ሊያሳጣችሁ ይችላል። መጥፎ ነው። ላይፍን ሲሪየስ መያዝ አለባችሁ። በተለይ ፍቅር የሚባል ነገር ደግሞ ቀልድ አይደለም። ዳኒ አንተ ደግሞ ለብዙ አመት ጽጌን ታውቃለህ፣ ጸባዩዋ ምን እንደሆነ ሁሉ ነገር ስለምታውቅ መረዳት አለብህ። ለምን እሷ ባለችው በቃ በእልህ ተጋብተህ የማይሆን ነገር ማድረግ አልነበረብህም። ስሚ ለብዙ አመት እኮ የጠየቀችኝ ጥያቄ እኮ ነው እሺ ብዬ ያሳካሁት። በእኔ ቤት እኮ ጥሩ ማድረግ የነበረ ተረዳሽ? ምን እንደው ታውቃለህ እህታችን ማለት ነው። እኛ እዚህ ጋር እየተከራከርን ያለነው ለዳኒ ለውሳኔ የሚረዳውን ነገር እንጂ አንተ አጥፍተሃል፣ አንቺ አጥፍተሻል የክስ መዝገብ አልከፈትንም በነገራችን ላይ ማለት ነው። ወደ ኋላ ተመልሰን እንደገና እሱን ለውሳኔ የማይረዳው ነገር ላይ ማስገባት የለብንም። ማውራት ካለብን አሁን ያለበት ታይም ላይ ምን ማድረግ እንዳለበት ነው ልንወያይ የሚገባው። ጥፋት አለ ሁለቱም ጋር በቃ ዳኒም ጋር አለ ጽጌም ጋር አለ። ይሄንን አንክድም። ምንድነው ጥፋታቸው ካልሽኝ በወቅቱ ጽጌ ያን ነገር ቀለበትን ያክል ነገር ሲመጣ እንትን ሲላት መቀበል ነበረባት። ድንገታዊ ሆነ ኦኬ ያ ነገር ተፈጸመ፣ ስህተት ነው ተቀበል። ዳኒ ደግሞ በቀጣይ ቸኩሎ እዚች የልጅ ህይወት ውስጥ መግባት አልነበረበት። ወንድ ልጅ ነው፣ ተናደደ፣ ተበሳጨ፣ ገባ፣ በቃ ሌላ ታሪክ የለውም። ነገሮችን አስረዝማችሁ ልጆቹን ወይም ደግሞ ዳኒን ውስብስብ እንዲሆንበት ነገሩ እንዲከብድበት አታድርጉ። ወደ ኋላ የሚያስመልስ ነገር የለም። ዛሬ ላይ ነገር ሳምሪ አንቺ ነሽ እኮ ስብስብ እያደረግሽ ያለሽው እስከተረዳው ድረስ። እሺ እኔ ምን ብያው ሰበሰብኩ? እኔ አሁን እዚህ ጋር አንተ ነህ አንቺ ነሽ ጥፋተኛ ብያለሁ? እኔ ዳኒ አንድ ነገር ያደነቀው ነገር ምን እንደሆነ ነገር ሁለቱም ሴቶች እንዳይጎዱ የምታደርገው ጥረት ይህ ትክክለኛ ሰብአዊ አእምሮ ያለው ሰው ማይንድ ነው። እኔ ማሰብ ለሴት ልጅ ያለ ከበሬታ እንደውም ሁሉ ወንዶች ካንተ ቢማሩ ደስ ይለኛል። አብርሃትም ኖርክ አልኖርክ ሴት ልጅ እንደ እህትህም እንደ እናትም አክብረህ ስሜቷን ጠብቀህ እሷን በማይጎዳ መልኩ ለመለየት የምታደርገው ነገር ለህይወቷ ለወደፊት መጥፎ ነገር እንዳይገጥማት የምታደርገው ነገር ይሄ በጣም በጣም የማደንቀው ነገር ነው። ነገር ግን ያን አደረክ ማለት ደግሞ ሌሎቹ አሁን አንደርስታንድ እያደረጉ ያሉት በቃ ውሳኔህ እንዲመሆን አለበት እያሉ ሊገፉህ ይችላሉ። ውሳኔን አንተ ታውቃለህ። ነገር ግን ለጽጌ የምታደርገውን እንክብካቤ እኔ በጣም ነው የማደንቀው። ምክንያቱም እቺ ልጅ በዚህ ታይም ሰው ያስፈልጋታል፣ ካጠገቧ መጎዳት የለባትም። ብዙ ጥሩ ህይወት አሳልፋችኋል። ሁላችንም ህይወት ጋር እኮ አለ። ያፈቀራችሁትን ብቻ እኮ አታገቡም እኮ ህይወት የት እንደምትመራችሁ አታውቁም። የእውነት ነው የምላችሁ። ግን ስትለያዩ በፍቅር ቢሆን ከብራችሁ ለጽጌም ራሱ የምታደርጉት ነገር ጥሩ ነው። ለዚች ልጅ ፍቅር ማሳየት አለብን ሁላችንም እንዳትጎዳ። አሁን ያለችበት ታይም በጣም ከባድ ታይም ነው። የምታፈቅሪውን የምትወጂውን ሰው ማጣት ኢትስ ኖት ኢዚ፣ በጣም ከባድ ነውና በዚህ ታይም ላይ የምታደርጉት ከሷ ጎን መቆማችሁ ጥሩ ነው። ግን በመሃል ደግሞ ይሄ ልጅ ጫና እየተፈጠረበት ጤናው እየተቃወሰ ነው ያለውና እነዚህ ልጆች ሰላም ብንሰጣቸው ጥሩ ነው ብዬ ነው የማስበው እንደኔ።
ዳኒ ብትችል ትንሽ ከሚዲያው ራቅ ብለህ ራስን ሪላክስ ብታደርግ ራስን ቴኬር ብታደርግ ጥሩ ነው። ጫና ባታበዛ፣ ካለዛ የባሰ ነገር ውስጥ እንዳትወድቅ ተጠንቀቅ፣ ለራስ ጤንነትሽ። ላይ ማለት ነው። እንደውም ባወራ እንደዚህ መጥቶ ከኦዲየንሶቹ ከቤተሰቦቹ ጋር ባወራ ቁጥር ለመፍትሄ እኔ ይሄ የናታልና የሌሎቻችን አላውቅም። ብዙ ጊዜ እኔ የምናገረው እኔ ብዬ ነው ራሴን ወክዬ ስለሆነና ለውሳኔ እኔ አሁን ለምሳሌ አልኩሽ ልክ እንደሱ የተጨነኩበት ነገር ቢኖር አምጥቼ ማውራት ለሌሎች ለውሳኔ የሚረዳኝ ነገር አገኝበታለሁ ብዬ አስባለሁ። ለዳኒ ስንነግረው ይሄን አርጋ አታርግ እያልን ያዘዝም አይደለም። ምክንያቱም ማንኛውም ሰው በራሱ አይምሮ ነው የሚመራው። ግን መንገድ ይሆነዋል፣ ግራ ለገባው ነገር መስመር ይሰጠዋል ብዬ አስባለሁ። ስለዚህ ይሄ ከኛ የምናወራውን ነገር አንተ የሚጠቅምህን ነገር መውሰድ፣ የማይጠቅምህን ነገር ደግሞ ማፍሰስ ያንተ ፋንታ ነው፣ መብት ነው። ጆሮአችን ሁሉን ነገር መስማት ይችላል። አይምሮአችን ደግሞ ለሱ ይሆናል ብሎ ያሰበውን ነገር ነው የሚቀበለው። ሁሉን ነገር ይቀበላል ማለት ሳይሆን ለውሳኔ የሚረዳውን ነገር ይዞ ቢሄድ የተሻለ ነው ብዬ አስባለሁ። መጨነቅ አይደለም እዚህ ጋር የሚያዋጣ ምን ማድረግ አለብኝ የሚለው ላይ ነው ማሰብ ያለብህ፣ ትኩረት ማድረግ ያለብህ እኔ የትኛው ነው ለኔ የሚሆነኝ ከልብህ ጋራ ማሰብና መነጋገር ያለብህ። ቁጭ ብለህ ብቻህን ለምሳሌ አሁን ከዚህ ከላይ በወጣህ አይደለ እህቶቼ ወንድሞች ይሄን አሉኝ አይደለ የኔስ ሐሳብ ምንድነው የሚለውን በአይምሮ አስገብተህ እንድታስብበት ነው እንጂ ተጨናንቀ አንተ የሆነ ነገርም ልትሆን ምናምን አይደለም። የምናወራው ሁላችሁንም በመውደድ ነው። ማንንም እንትን ማለት አንፈልግም እና የሆነ ሆኗል። ግን አቋም ያለው ነገር እንድትወስን ነው እኛ የምንፈልገው። በዚህ ደግሞ አይቀጥልም። ይሄን ታውቃለህ። እንደዚህ ሊቀጥል የሚችል ነገር የለም። እውነቱን ስነግር ማመን አለብህ ይሄን ነገርና የሆነ ጊዜው ሳይሰፋ ነገሮች ሳይስፋፉ መቋጨት እንድትችል አንድ ስቴፕ ሂድ፣ ወሰዳት፣ አስመርምራት። ይሄ ማመን ካለማመን ጋር አይገናኝም፣ መብት ነው። አንተም የልጅ አባት ከሆንክ የአባትነት ግዴታና ድርሻ አለ። ልታሳድግ ዝግጁ እንደሆንክ ሁሉ ልጅህ እንዳለ ማወቅም መብት አለ። ይሄ ምንም አይገናኝምና ግን ዳንኤል ያቃለኝ ይቺ ልጅ ባታረግ ዝም ኖሮ አትወዳትም ወይስ አታገባትም ማለት ነው? ለምንድን ነው ቃል ኪዳን ያደረክላት? ይኸውልሽ እቺ ልጅ እኮ ለኔ ኤክሴ ነች። ገባሽ አይደል? በፊት የነበረ ነገሮች ነበሩ። ከዛ በኋላ ብሬክ አፕ አድርገናል። ከዛ በኋላ ነገሮች ከጽጌ ጋር እንደዚህ አይነት ነገሮች ሲፈጠሩ ከጎን የሆነች ገባሽ፣ ብዙ ነገሮችን እንዳልፍ አግዛኛለች፣ አብራኝ ሆናለች፣ ደግፋኛለች። እነዛን ነገሮች ሳይ ይደገፏ አክብሮቷ ምናምን ሳይ አንድ ነገር እርግጠኛ መሆን እፈልጋለሁ አልኳቸው። ጀስት ጓደኞቼንም ራሴ እቺ ከኔ ጋር መሆን ትፈልጋለች ወይ ከኔ ጋር መሆን ትተማመናለች። ከምንም በላይ መተማመኗን ማየት ፈልጌ ነው እውነት ለመናገር ገባሽ። በቃ ጽጌ አልተማመነችብኝም። ቀለበት ስላት ጊዜ እፈልጋለሁ፣ በዛ ላይ ደግሞ መተማመን አልችልም ማለች እና ቪዲዮ ላይ ራሱ ካይሽ በጣም ደጋግሜ ስናገር የነበረው መተማመን አልችልም ትለኝ ይሁን እሺ እሷ ስንቢ ትለኝ ይሁን ነበረ እና ፕሮፖዝ ለምን አድርጌ በቃ የመጣው ነገር ይምጣ ገባሽ። በቃ ደጋሚ እሷም አይሆንም የምትለኝ ነው እኔ ኤክስፔክት ያደረኩት ለቼክ ለማድረግ እንጂ ሲሪየስ አልነበርክም ማለት ነው። መጀመሪያ እኔ በቃ እርግጠኛ መሆን ፈለኩ በሷ ገባሽ አይደለ። እቺ ፍቅሯ እውነት ነው እውነት ፍቅሯ ከሆነ ፕሮፖዝ ላድርግልሽ ስላት አክሰፕት ታደርጊኛለሽ፣ ካልሆነ ግን እሷም እንደዛው ልክ በቃ እንደዚህ ነገሮች እዛ ጋር ይቆማሉ ብዬ ነበር ያሰብኩት ቼክ ለማድረግ ማለት ነው። ከዛ ፕሮፖዝ ለማድረግ ስሞክር ያልጠበቅኩት ማለት የደስታ ጥግን ያሳየችው ማለት በዚህ ልክ ደስተኛ ሆና አክሰፕት አድርጋኝ ምናምን እሺ ስትል ደነገጥኩ ገባሽ አይደል። ኦኬ እቺ ጁነትም ለኔ ፍላጎት አላት ማለት ነው። በቃ ምንም ታይም ላይ ቢሆን በየትኛው ሁኔታ ላይ ቢሆን አክሰፕት አድርጋ ትቀበልኛለች ብዬ ነው ያሰብኩት። ገባሽ ቅድሚያ ለራሱ አልሰጠችም። ይሄን ማዘጋጀት አለብኝ፣ ይሄን መውጣት አለብኝ፣ ይሄን ነገር ላስተካከል ጊዜ ስጥ ምናምን አላለችም። ጀስት የኔ ፍላጎት ስለሆነ ብቻ ደስተኛ ሆና ተቀበለች። አይ ቲንክ ሪል ፍቅር ነው ያላት ማለት ነው ልጅቷ አላ እኔ ተረዳሁት። እሱ ነው ተተቀበለኝ። ምናልባት ይሄን ነገር ጽጌ አድርገው ይሁን ብዬ ታመኘው ገባሽ። ጽጌ ነበረች ለኔ ይሄን ማድረግ ያለባት። ብዙ አመት መቆየታችን የኛል ጊዜ እንትን ማለታችን አይደለም ገባሽ። በኔ በቃ ለሰከንዶች ማለት ስለዚህ አሁን ሪግሬት እያረክ ነው ማለት ነው ከዚህኛው ጋር መሆንህ። አሁን እኔም አልተቀበልኩትም እና ደግሞ ያለው ነገር እውነት ከሆነ እና ደግሞ አሁን ነው በነገራችን እውነት ከሆነ ማለት ራሱ የጀመርኩት ታረጋችሁ። ሁሉም ሰው መመርመር አለበት። እኔ ደግሞ ያው አብረን የነበርነው ታይም ስለማውቀው መመርመሩ
ያን ያህል እኮ ማመንህ እኮ ራስህ ያረከውን ስለምታውቅ ነው 100% ያመንካት። እቺ ልጅ እስከ ክብሯን ያገኘሃት እንደተናገረችው ከሆነና የሚባል ነገር ወደ አብሮ ያመጣ እና አንደርስታንድ አድርጉት እባካችሁ። እኔ አይ ዶንት ኖ እኔ ጫና መፍጠር ምናምን አልፈልግም። እየፈጠርኩ ሳይሆን ጀስት ራስህን ሁን፣ ራስህ ወስን። ፕላስ ደግሞ እንዳይጎዱ ሁለቱ የምታረገው ነገር ትክክል ነው ብዬ ነው በእኔ የማስበው። ግን ያ ማለት ደግሞ ሁለቱም ደግሞ እንዳይጎዱ ስትል አንተ ራስህ ጉዳት ላይ ከወደክ ደግሞ ለሁለቱም አትሆንም። ራስህን ቴኬር አድርግ፣ ብዙ ጫና አታስተናግድ እና ራስህ ወስን። እኔ ውሳኔ ራስህ ነው። ግን የጠየቁ ጥያቄ ለምንድን ነው? ምክንያቱም ከዚች ልጅ ጋር ስትሆን ፕሮፖዝ ስታደርጋት ኦልሬዲ ጥሩ ሪሌሽንሺፕ የነበራችሁ መስሎኝ ነው። ኤኒዌይ እንግዲህ ያ አይዞህ። ለማንኛውም ህይወት እንደዚህ ነው። ሽታ ትማረዋለህ። እድሜ እየመከረ እያስተማረ ትሄዳለሽ። ሁላችንም አልፈንበታልና አይዞህ። እንዴት ነህ ዳንሽ? ሁሉ ሰላም? እሺ እኔ ልወጣ